ግን እናቴ ታማብኛለች እና በልቤ እናንተን እንድነግራችሁ እኔን እንደዛ ሲገፉኝ ያለኝ አማራጭ መንግስት ጋር ደወልኩ። ቤት የሚመለከታቸው ኦሬዲ መስመር ላይ ነበርኩ። ቤት አግኝቼ ትንሽ በቃ ፊርማ ነበር የሚቀረኝ ለራሴ የሚሆን ክፍል ለአንድ ወንድ ላጤ የሚሆን ክፍል ቤት አግኝቼ ፕሮሰስ ላይ ነበርኩ። በወር አንዴ እንኳን አያረግም። በወር አንዴ ጉዳችንን እኛ እኮ ሴቶች ብዙ የተሸከምነው የዲያስፖራ ገንዘብ ዘርፎ እንዲህ እያለ የመጣን ፋራ ናቸው የሚል የዘራፊ ልጅ ጋር እንዴት ታየች? መቀመጫዋ ስለሚዳስላት ሌላ ነገር እኮ ሰላም ሰላማችሁ ይብዛልኝ። የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦቼ ኢትዮጵያውያን፣ ኤርትራውያን በአገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩ ዛሬም ከአዳዲስና አነጋጋሪ ቪዲዮዎች ጋር ተመልሰን ከች ብለናል። ጓደኞቼ ላይክ አድርጉ፣ ሼር አድርጉ። ለማንኛውም ግን ሼር አድርጉ ጓደኞቼ። ቪዲዮን ላይክ በማድረግ እንዲሁም እንደተለመደው ለቻናሌ አዲስ የሆናችሁና ቻናሌን ሰብስክራይብ ያደረጋችሁ የቻናሌ ቤተሰብ በመሆንና ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮዎቹ ላይ ያላችሁን ማንኛውም ሐሳብ፣ አስተያየት፣ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉና ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ወደ ቪዲዮዎቹ። እንደሚታወቀው ሰሞኑን አነጋጋሪ ጉዳዮች ከነበሩት መካከል የማርበርግ ቫይረስ ጉዳይ ነው። ቫይረሱ እንግዲህ አሁንም በሀገራችን በተለያዩ አካባቢዎች እንዲሁም በመዲናችን እየተሰራጨ እንደሆነ የተለያዩ መረጃዎችን እየሰማን እንገኛለን። ይሄም የሚያመለክተው እንግዲህ ችላ የማይባል ጉዳይና ትኩረት ልንሰጠው እንደሚገባ ነው። እኔም እንግዲህ እንደ ዛሬ ቪዲዮ መጀመሪያችን ይህንን ቪዲዮ ብንመለከት ለሁላችንም ጥሩ ነገር እናገኝበታለን ብዬ አሰብኩኝ። እስኪ ቪዲዮ እንመልከት። ሃይ እንዴት ናችሁ? ዶክተር አብይ ነኝ። እስኪ ይህን ቪዲዮ ሼር በማድረግ ጀምሩት። ኮፒ ሊንክ ሪፖስት እያደረጋችሁ መረጃዎችን ለምሰጣችሁ ዛሬ በማርበርግ ቫይረስ ዙሪያ ማለት ነው በጣም የተረጋገጡና አሁናዊ የሆኑ መረጃዎችን ነው የምነግራችሁ። ኦልሞስት በተረጋገጠ ሁኔታ እስካሁን ድረስ 57 ሰዎች ላይ ምርመራ ተደርጓል። ምርመራ የሚደረገው ፒሲአር የሚባል ቴስት ነው፣ ፖሊመሬዝ ቼን ሪአክሽን ይባላል። ይሄ በጣም ውድ የሚባል ምርመራ ነው። በጣም ከፍተኛ ላቦራቶሪ አቅም ይጠይቃል። እንዲሁ ዝም ብሎ ቴስት የሚደረግ ነገር አይደለም። ጤና ሚኒስቴርና ህብረተሰብ ጤና ኢንስቲትዩት ናቸው ይሄን የሚያደርጉት። በዚህ መሰረት 57 ሰው ላቦራቶሪ ምርመራ ተደርጓል። ባይዘው በጣም ውድ የሆነ ምርመራ ነው። ውድ ማለት ነው። እስካሁን ባለኝ መረጃ ሁሉም በነፃ ነው ምርመራዎቹ የሚደረጉት፣ በመንግስት ሙሉ ወጪ ተሸፍኖ ማለት ነው። ይሄ ምርመራ ተደርጎ 10 ሰው ተገኝቶበታል ከ57ቱ ማለት ነው። ከዛ ውስጥ 5ቱ ያው በዚሁ ጋር በተያያዘ ህይወታቸው አልፏል ማለት ነው። ባለፈው ጤና ሚኒስቴር ጅንካ ላይ 6 ነበር የተባለው፣ 3ቱ አልተረጋገጠም ህይወታቸው አልፏል። ግን ከዳይሬክትሊ በዚህ ቫይረስ ምክንያት ነው የሚለው ነገር አልተረጋገጠም። ስለዚህ በተረጋገጠ መልኩ 3 ናቸው። ከዛ በኋላ 2 ሰዎች ተጨማሪ ህይወታቸውን አጥተዋል ማለት ነው። 5 ቀሪ ሰዎች አሉ። እነሱ በቫይረሱ እንደተያዙ ተረጋግጦ ነገር ግን ሕክምና ላይ ያሉ ናቸው ማለት ነው። እስካሁን ያገገመና 100% ከችግሩ የዳነ ሰው በሪፖርት ደረጃ የለም። እንዳጠቃላይ ግን እንደ ማህበረሰብ ምን መደረግ አለበት የሚለውን እነግራችኋለሁ። በአጠቃላይ ማንኛውም ያልተለመደ አይነት በሽታ ወይም ደግሞ ድንገተኛ የሆነ ሞት በምታዩበት ጊዜ ለአካባቢያችሁ ባለ ጤና ተቋም ወይም ደግሞ የጤና ባለሙያ ሊሆን ይችላል ወይም የሚመለከተው አካል ካለ ለነሱ ሪፖርት ማድረግ ብቻ ላይ ብትሰሩ መልካም ነው ብዬ አስባለሁ። ከዛ ውጭ ከጤና ተቋማትና ከጤና ባለሙያዎች ስፔሻሊ ደግሞ በዚህ ጉዳይ ላይ እየሰራ ያለ የህብረተሰብ ጤና ኢንስቲትዩት ላይ የሚያወጣቸውን መረጃዎች ብቻ ብታዳምጡና ደግሞ ብትጠቀሙበት ደስ ይለኛል ብዬ አስባለሁ። ብዙ ጊዜ ጤና ሚኒስቴር የራሱ ፔጅ ላይ በብዛት በየቀኑ ቶሎ አፕዴት ያደርጋል። ያንን ነገር መከታተል በጣም ወሳኝ ነገር ነው ብዬ አስባለሁ። ከዛ ውጭ እነዚህ ሰዎች በዚህ ጋር በተያዙ ሰዎች በሚሞቱበት ጊዜ ወይም ደግሞ እንደዚሁ ቀደም እንደነገርኳችሁ በድንገት ወይም ደግሞ ያልታወቀ ወይም ደግሞ ያልተገመተ ወይም ደግሞ ድንገተኛ የሆኑ ሞቶች በሚያጋጥሙበት ጊዜ አስከሬኖችን ከመንካት እንዲሁም ደግሞ ከመሸከም እንደ አይነት ነገሮች ላይ በጣም ጥንቃቄ ማድረግ በጣም አስፈላጊ ነው። ቀጥተኛ የሆነ ጥንቃቄ ማድረግ በጣም አስፈላጊ ነው ብዬ አስባለሁ። ስለዚህ ኢቭን ቀብርም ላይ ራሱ ደህንነቱ የተጠበቀ እንዲሆን የሥርዓት አፈጻጸሙም ራሱ ደህንነቱ የተጠበቀ ቢሆን ይመከራል የሚል ነገር አለ። ከዛ በተጨማሪ ያልተረጋገጡ የጤና መረጃዎችን ባትቀበሉ ወይም ደግሞ ጆሮ ዳባ ልበስ ብትሉ፣ ምክንያቱም ይሄን ነገር ቴስት አድርጎ ራሱ ነው ለማለት የራሱ የሚወስደው ጊዜ አለ። የራሱ የሚወስደው በጣም ኤክስፔንሲቭ የሆኑ ምርመራዎች አሉና ሊባል የሚችለው ምናልባት ያልተረጋገጡ እንደዚህ አይነት መሰል ነገሮች ታይተዋል።
ከማለት ውጭ ይሄ ነው ብሎ መናገር ወይም ደግሞ በእንደዚህ ቫይረስ የተያዙ ብዙ ሰዎች አሉ እንደዚህ ሞቱ በዚህ የተያዙ የሚሉትን ነገሮች ብዙ ባትቀበሏቸው እና ራሱን የቻለ ኃላፊነት ያለበት ተቋም አለ። ይሄንን ነገር በትክክል እየተከታተለና እየተቆጣጠረ ያለ ቀላል አይደለም። ባይዘው እዚህ ጋር ለማስረዳት ያክል ሲምፕተሞቹ ደግሞ ምልክቶቹ አብዛኞቹ ኮመን የሆኑ ምልክቶች ናቸው። ትኩሳት ሊሆን ይችላል፣ ሚያልጃሂ፣ ጡንቻ ህመም፣ ድካም፣ ወደ ላይ ማለት፣ ተቅማጥ ነገር ስፔሲፊክ የሆነ ሲምፕተም ወይም ደግሞ ግን በቃ ሊሆን ይችላል ተብሎ የሚያስጠረጥረው ምልክት ግን ብዙ ጊዜ የተለያዩ ቦታዎች ላይ ሰውነት ላይ ለምሳሌ በቀላሉ መበለዝና ፊት ላይ ሰውነት ላይ ሙሉ ሰውነት ላይ ይሄ የመበለዝ ምልክቶች ሰፋፊ የሆኑ መበለዝ ምልክቶች እንዲሁም ነስር፣ አፍንጫ መድማት፣ ድድ መድማት እንደዚህ በተለያዩ ቦታዎች ላይ የመድማት ነገር ካለ ያስጠረጥራል ነው። ይሄም ሰስፒሺየስ የሆነ ኬዝ ነው ተብሎ ነው የሚጠራው እንጂ ነው ራሱ አይባልም። በህክምና ዲሲፕሊን እንደዚህ አይባልም። ኢቭን አስረጋጭ የሆኑ እርግጠኛውን ምልክቶች እንኳን ቢሆኑ ነው ተብሎ አይጠራም አንለስ በላቦራቶሪ ተመርምሮ ነው እስካልተባለ ድረስ ላይሆንም ስለሚችል ማለት ነው። ስለዚህ እንደዚህ አይነት ውዥንብር የሞላባቸው መረጃዎች ሊኖሩ ስለሚችሉ በአካባቢያችሁ በተለያየ የሶሻል ሚዲያ ፕላትፎርሞች እነሱን ወደ ጎን በመተው ትክክለኛ የሆኑ መረጃዎችን ከጤና ሚኒስቴር ፔጅ ወይም ደግሞ ከህብረተሰብ ጤና ኢንስቲትዩት በተረጋገጠ ሁኔታ ማግኘት ትችላላችሁ። እነዚህ ተቋማት ኃላፊነት ያለባቸውና ኃላፊነት የሚወስዱ ተቋማትም ስለሆኑ መረጃቸው የተጣራና ቬሪፋይድ የሆነ ነው ማለት ነው። ስለዚህ ከነሱ ጋር ብቻ መረጃን ብትወስዱ በእንደዚህ አይነት ሲቹዌሽን በኃላፊነት ወስዶ በጣም በሰፊው የተንቀሳቀሰ ያለ አካል ስላለ ድንገተኛ ምላሽ ቡድን ሰጪ ማለት ነው እየተንቀሳቀሰ ያለ አካል ስላለ እሱን ብቻ ብትቀበሉ በጣም ደስ ይለኛል። ከዛ ውጭ ምናልባት የታመሙ የቤት እንስሳት ሊሆኑ ይችላሉ። ድንገተኛ ሆነ ያልተለመደ አይነት ችግሮች በምታዩባቸው ጊዜ በጣም ራሳችሁን መቆጠብና መጠንቀቅ እንዳለባችሁም በጤና ሚኒስቴር ፔጅ ላይ ያገኙት መረጃ ያሳያል። ስለዚህ ይህንን መረጃ ብቻ በመከተል ራሳችሁን መንከባከብ መቆጠብ እንዲሁም ደግሞ ከዚህ ችግር ማሳለፍ ትችላላችሁ ማለት ነው። አይ ቲንክ ይሄ መረጃ ጥሩ ይመስለኛል። ከሁሉም በላይ ግን ላይክ ቬሪፋይድ ያልሆኑ ያልተጣሩ መረጃዎችን እንደ ትልቅ ኤቪደንስ ይዛችሁ ራሳችሁን ባታስጨንቁ። ምክንያቱም በጣም 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 ይሄ መጥፎ የሆነ ማህበራዊ ዲፕሬሽንን የሚፈጥር ችግር ነው ብዬ አስባለሁ። ወይም ደግሞ ማህበራዊ ችግርን የሚፈጥር መረጃዎች ሊሆኑ ስለሚችሉ ማንኛውንም መረጃ በምትፈልጉበት ጊዜ የተጣራና ኃላፊነት ያለው አካል አለ። በዛ ላይ ብቻ ትኩረት ሰጣችሁ ብትከታተሉ አይ ቲንክ እንትኑን ታገኛላችሁ፣ ትክክለኛ መረጃውን ታገኛላችሁ ብዬ አስባለሁ። ኃላፊነትም ስላለበት እየመረመረ ያለውም ምርመራውንም ደግሞ በትክክል እያረጋገጠ ያለውም ተቋም ስላለ ማለት ነው። ሁላችሁንም በጣም ወዳችኋለሁ። በጣም አመሰግናለሁ። ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ሕክምና ማዕከል። መልካም ምሽት። ሙሉ ለሙሉ ስለ ማርበርግ ቫይረስ ያለውን መረጃ በትክክል አግኝተንበታል ብዬ አስባለሁ። ወደ ኔክስት ቪዲዮ። ግን እናቴ ታማብኛለች እና በልቤ እናንተን እንድነግራችሁ ስለሚሰማኝ ነው እዚህ ላይ የገባሁት። ወደ እግዚአብሔር ስለመጣች ብዙ ፈተና አልፋለች። አሁንም ብዙ ፈተና ላይ ናት። ግን የእናንተ የእግዚአብሔር ኃይል ይበልጣል። የእናንተ ፍቅር ስትሮንግ እንድትሆን ስለሚያረጋት ጸልዩላት። ፖስት የምታረጉላትም ታጋርጉላት፣ ያጽናናታል። እናንተን በጣም ነው የምትወደው። መቅደሱ ሞላው የምሕረት ልብሱ ከፍ ባለ ድምፅ እንጮኻለን፣ እግዚአብሔርን እናመልካለን፣ ለሥላሴ ክብር እንዘምራለን። ብዙዎቻችን እናውቃታለን። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ከበፊት ጀምሮ በተለያዩ ዘማሪዎቿ ቤተክርስቲያኒቱን በማገልገል የምናውቃት ዘማሪት አቦነሽ በዚህ መልኩ የጤና እክል አጋጥሟት ሆስፒታል ገብታለች። የሷም ልጅ እንግዲህ እንደዚህ ለእናቴ ጸልዩላት የሚል መልእክት ለመላው ኢትዮጵያን ኤርትራውያን
በሀገር ውስጥም በውጪም ላላችሁ እንግዲህ ይህንን መልእክት አስተላልፋለች። ሁላችንም እንግዲህ በጸሎታችን እናስባት፣ ለእሷም ለቤተሰቦቿም ጥሩ ነገር እንዲገጥማቸው እንመኛለን። ይህ የልብ ምኞታችን ነው። በእውነት ዘማሪ አቦነሽ በተለያዩ የማህበራዊ ግዴታዎቿ ላይ ከፊት የምትገኝ በተለያዩ በጎ ምግባራት የምትሳተፍ ድንቅና ጥሩ ሴት ነች። ስለዚህ እግዚአብሔር ምሕረቱን ያምጣላት ለማለት ፈልጋለሁ በእኔና በቻናሌ ቤተሰቦች ስም። እንግዲህ እናንተም ያላችሁ መልካም ምኞት በኮሜንት ሴክሽን መጻፊያው ላይ ጻፍ በማድረግ እንግዲህ ያለንን መልካም ምኞት እንገልጽላት። ወደ ኔክስት ቪዲዮ። እኔን እንደዛ ሲገፉኝ ያለኝ አማራጭ መንግስት ጋር ደወልኩ። ቤት የሚመለከታቸው ኦልሬዲ መስመር ላይ ነበርኩ። ቤት አግኝቼ ትንሽ በቃ ፊርማ ነበር የሚቀረኝ ለራሴ የሚሆን ክፍል፣ ለአንድ ወንድ ላጤ የሚሆን ክፍል ቤት አግኝቼ ፕሮሰስ ላይ ነበርኩ። እየጠበቅኩ ነው። የተወሰነ ነው ቪዲዮ አሳይቻችሁ ነበር። ከዛ ደወልኩለት ሰውየውን፣ እንደዚህ ነው በቃ ለዛሬ እንደምንም ከልጆቹ ጋር እደር፣ ነገ ጠዋት ቢሮና ከዛኛ እናመቻችላለን ቤት አሉኝ። ልጆች ከያዛችሁ ደግሞ ቀልድ አያውቁም እዚህ ሀገር። ልጆቹን ይዤ ሄድኩ። በነጋታው ትምህርት ቤት ቀሩ። ነገርኳቸው ትምህርት ቤት ከዚህ በኋላ እኔ ጋር ነው ያሉት፣ በአንድ ልብስ ነው ያሉት። እናታቸው መቀበል አትፈልግም፣ እዛ ቤት አይገቡም፣ ኃላፊነቱን አንተ ወስደ ማሳደግ አለብህ ተብያለሁ። ከዚህ በኋላ እኛም ቤት የለንም፣ ሁሉ ነገር ኮንትራታችን ጨርሰናል፣ ከዚህ ቤት ነው ያለችኝ ቃል በቃል። ቢሮ ሄድኩ። ቢሮ እንደሄድኩ ሁሉ ነገር ነገርኳቸው፣ የተፈጠረውን ነገር። እኔም ቤት እንደሌለኝ ስለሚያውቁ ሌላ ቤት ነበር የያዙት። አሁን ደግሞ ለልጆቹ ደግሞ ከመጣ ሌላ ደግሞ ቤት መፈለግ አለበት። አንድም 2 ሰዓትም አልፈጀባቸውም። ቁጭ አልኩ፣ አወራው ምናምን ሁሉ ነገር። እንደውም መንግስት ያሳድጋቸው ወይስ አንተ ታሳድጋቸዋለህ ያሉኝ። አይ እኔ አባታቸው ያለውማ ማንንም መንግስት እጃቸውን አይወስድም ብዬ ልጆቹ እንዳይሰሙ ብለው በሌላ ክፍል ወስደው ነው የጠየቁኝ። ገባችሁ? ይሄን ያለ ልጆች ተጨንቀው ማለት ነው። እኛ ጋር ይደጉ ወይስ አንተ ታሳድጋቸዋለህ ብለውኝ ማለት ነው። እንደ ወንድ ያው ሪስፖንሲቢሊቲ አይወስድም ብለው አያስበው ይሆናል። ገባችሁ? አይ ኧረ እኔ ችግር የለውም ከኔ ጋር ያድጋሉ፣ በቃ ችግር የለውም ብለው ወዲያውኑ ደዋወሉ። ለጊዜው ማረፊያ ቤት ያሳዩዋችሁ ቤት፣ እዛ ቤት ወሰዱኝ። የዛኑ ቀን ማለት ነው በንጋታው። እግዚአብሔር ሲረዳኝ ልጆችም እነሱ ቀልድ ስለሚያውቁ ወዲያው ተመቻቸልን፣ ቤት አገኘን። በቃ ቀን ተጀመረ ደግሞ ሌላ ህይወት፣ ከአንድ ህይወት ወደ ሌላ ህይወት። ማንዴ ቤት አልባ ነበርኩ፣ ቤት አገኘው። ልጆች እኔ ጋር ነበሩ፣ ልጆች እኔ ጋር መጡ። እግዚአብሔር ስለፈቀደው ነው ሁሉ ነገር የተደረገው። መንገድ ላይም እንደዛ ተከራክሬ ልጆቹን እንትን ማለት ያው ሁሉ መፈጠሩ ሁሉ ነገር በምክንያት ነው። ቤት አገኘው። ከዛ ትምህርት ቤት መውሰድ ጀመርኩ። ለስራ ቦታ የነገርኩ ስራ መስራት እንደማልችል ከዚህ በኋላ ያለውን ነገር አስረዳሁት። ኦኬ ተባለ። መንግስት ሲስተም ውስጥ ገባው። እንዳልኳችሁ ቤት አገኘው። ሌላ ቤት ደግሞ እየፈለጉልኝ ለጊዜው እዚህ እረፋሉኝ። ትምህርት ቤት መውሰድ ጀመርኩ። ኦኬ ልጆቹ ዕቃ ጠየቁ። መጫወቻ የገዛውላቸው ስኩተር አለ፣ ሳይክልም አለ፣ ልብስም አለ ገዝቼ በቅርብ እንኳን የሰጠዋቸው። ያለ ምንም ልብስ ነው ልጆቹ እኔ ጋር ያሉትና ልብስ ስጡኝ አንሰጥም፣ እቃቸውን ስጡኝ፣ ሳይክላቸውን፣ መጫወቻቸውን ስጡኝ አንሰጥም። ለልጆቹ ምንም ነገር መስጠት አልፈልጉም። በቃ ሁሉ ነገር ዘጉብኝ ማለት ነው። እኔ ደግሞ ለምን በእኔ ምክንያት ለምን ልጆቹ ይጎዳሉ? ከኔ ጋር ባላቸው ጸብ ከኔ ጋር እልህ በተጋቡ ቁጥር ልጆቹ ለምን ይጎዳሉ? ልጆቹ ለምን ለመጉዳት ይሞክራሉ? እኔ ከነሱ ጋር ብጣላም ገና ለገና ተጣለው ብዬ ለልጆቹ ልብስ ገዝቼ ወይ አልሰጥም አይደለም። ሳምሪ አፍ እሷ ትሳደብላታለች። ያው የምታውቁት ነገር ነውና ያ ነገር እየተካሄደ ከኔ ብዙ ነገር ይጠብቃሉ። ብዙ ነገር እንዳረክ ንዴቱ አለ፣ ስድቡ አለ፣ ዛቻው አለ፣ ቤተሰብ መሳደብ አለ እና ልብሱን ከለከሉኝ፣ ምንም ዕቃ ከለከሉኝ። ስቲል መንግስት ጋር ስላለ ሁሉ ነገር በመንግስት ፕሮሰስ እኔ ጋርም ያለኝን ብር እየተጠቀምኩ ልብስም ገዛውላቸው፣ መጫወቻም ቀስ በቀስ እያሟላውላቸው ነው። አዲስ ህይወት ተጀመረ። በእንደዚህ እየሄድኩ ያለ ነው አሁን ይሄኛው እንደገና አሁን እየነገርኳችሁ ያለሁትና ከዚህ ምን ተረዳችሁ? ለምን ልጆቹ እኔ ጋር መጡ? ግልጽ አድርጌ ነግሬያችኋለሁ። አሁን ላይ ያለንበት ደረጃ ልጆቹ ከኔ ጋር ሙሉ ለሙሉ እየኖሩ ነው። ሞር ደግሞ በመንግስት ተወስኖ ከዚህ በኋላ አባታቸውን የሚያሳድጋቸው በህግ 50-50 የነበረን ተነስቶ እኔ ማሳደጋቸው ከሆነ ኃላፊነቱ ለኔ ተሰጥቶኝ በስርዓት ያሳድጋቸዋለሁ። እናትም አባትም ሆኜ ከእናታቸው ጋር ያለው ግንኙነት ደግሞ መንግስት ራሱ ወስኖ አንቺ በእንደዚህ ቀን ማግኘት ትችያለሽ የሚለውን አውጥቶ እሱ እስኪወስን ድረስ ለጊዜው እኔ ጋር ናቸው። እነሱ ማሳደግ ስለማይችሉ አያትየው ማሳደግ አይችልም። ከዚህ በኋላ ሳምሪ ማሳደግ እንደማይችለው ቃል በቃል የተናገራቸው ያለው ነገር ይሄ ነው። ከዚህ በኋላ እናትም አባትም ሆኜ ያሳድጋቸዋለሁ። እኔ ጋር ነው ያሉት። እኔ እስካለው ድረስ በህይወት እስካለው ድረስ ልጆቼን ምንም ሳይጎዱ ለማሳደግ ወስኛለሁ። ግዴታዬም ነው።
ልጆቼም ናቸው እና ደግሞ በብዛት ይከብዳልም ብላችሁ ስጽፉልኝ ስለነበረ ከሐሳብ ከጭንቀት ያው ከኔ ለኔ ከማሰብ እንደዛ እንደጻፋችሁ እንደ ወንድ ይከብደዋል ብላችሁ አስባችሁ ሊሆን ይችላል። ግን እግዚአብሔር ይመስገን ምንም አይከብደኝም። መስራት እችላለሁ። እጅግ አለኝ። ብዙም ወንደላጤ ብዙ ሲንግል ዳሮችም ስንት ልጆች ይዘው ማሳደግ ይችላሉ። ገባችሁ? እኔ ብቻ አይደለም የመጀመሪያው እና እግዚአብሔርም የምችለውን ያህል አቅም ሰጥቶኛል። እስከምችለው ድረስ ልጆቼን ተንከባክቤ ማሳደግ እችላለሁ። ለእናንተ ሐሳባችሁ ከልብ አመኛውና በማህበራዊ ድረገጽ መተግበሪያዎች ላይ መነጋገሪያ የነበረው የፋኒና የሳምሪ እንዲሁም የጂጂ ኪያ ጉዳይ ከፋኒ አንደበት በዚህ መልኩ ያለውን እውነታ ሰምታችኋል ቤተሰቦች። ታዲያ እሷስ ማለትም ጂጂ ኪያ ስለዚህ ጉዳይ ምን ትላለች? አንድ ቪዲዮ አለ፣ እሱን ተመልክተን እንመለስ። የስንት ዓመት ልዩነት እንዳላቸው ታውቃላችሁ? በትክክለኛ ፓስፖርት የ13 ዓመት ልዩነት አላቸው። ስለ ቀጨጨ ስለ ድንዲስ ስላለ እኮ አይደለም። የ13 ዓመት ልዩነት አላቸው። በድሮ ፓስፖርት ብናወጣ የ17 ዓመት ልጅ እኮ ነው። 18 ዓመት ገና እኮ ከቤት አውጥቶ እኮ ነው ገና እንዲህ እሺ ውጪ ግቢ። ልጅቷ ደግሞ ገና ምኑን የማታውቀው አባታቸው ጋር ነው ያሉት። የሚወዱት አባታቸው ጋር ነው ያሉት። ያ እዚህ ደግሞ ልጆቹን በመያዝ ደግሞ ችግር ያለበት ምክንያቱም ልጆቹን የሚወድ ሰው ልጆቹን እንትን አይልም። ምንድን ነው የሚባለው? ልጆቹን አይበድልም። አም ሾር በደንብ አድርጎ ይዛቸዋል ብዬ ነው የምለው። ይዛቸዋል። በሁለት ወር አንዴ እንኳን አልጋ ላይ ጤነኛ አይደለም ሰውየው። በሁለት ወር አንዴ በቃ በወር አንዴ እንኳን አያረግም። በወር አንዴ ጉዳችንን እኛ እኮ ሴቶች ብዙ የተሸከምነው። እንጀራ ቦጥ ከበላ በሽሮ ከበላ ፈሱ ነው የሚተርፈን። እነዚህ ሰዎች ቀዝቅዘዋል። ገባችሁ? ሰዎች መቀበል ያልፈለጉት ምን እንደሆነ ታውቃላችሁ? መቀበል ያልፈለጉት ትዳር ላይ ያን አፕዴት አያደርጉም። ላይፋቸው ኦልሬዲ ቀዝቅዟል። ሳምሪ በኩል ምን ችግር እንዳለ ታውቃላችሁ? አታውቁም። ትዳርሽን በትነሽ ሄድሽው ለዚህ ነው ችግሩ ምን እንደሆነ በምታውቃላችሁ። ታዲያ ይቺ ልጅ ገና ህፃን ልጅ ናት፣ ገና ወጣት ናት። ብዙ ነገር ይጠብቃታል። ትሞልኩስ እዛ ቤት ውስጥ ደደቡና ትኖር። አንተ ሰውዬ እየደከምክ ነው ወይ የምትውጠው ቫይታሚን ዲቃለ ዞ ላይ ዘዝልህ ማለት ትችያለሽ እኮ ያ ወይ የሆነ ቴራፒ እናርግ ትያለሽ። ኦኬ ድክመቱን አውቆ ይተዋል። ያ ሀበሻ ፊታውን ቁጭ ብለሽ እንዴት ነው ሳምንት አለፈ ታቡ እኮ ነው ታብ ወር ሆነን ኧረ አንተ ሰውዬ አመት ሊሆን 6 ወር ሆነን እንቁርቴ ባለኩ እንደዚህ አድርጎኝ ወልጄ አስቡት። እንግዲያውን እንቁርቴ አስቡት። ፓስተር ነው ባለው እንግዲህ ፓስተር ነው። ፓስተር የደህና ቤተሰብ ልጅ ነው። ኦኬ ስትወልድ እንኳን ሄዶ ሆስፒታል ምንድነው አልጠየቃትም። ለምን ይመስላችኋል? ሳይፈልግ ነው የወለደችው። የኔ ልጅ ወጣት ናት፣ ማንንም አላስገባም። የኔ ልጅ ወጣት ናት፣ ለትዳር በቂ አይደለችም ብዬ ነው የተናገርኩት። የሆነ ነገር ኃላፊነት ለመውሰድ በቂ አይደለችም። እንቅልፏን እራሱ አልጠገበችም። ሳምሪ ከዚህ ቤት ስትወጣ አልጠገበችም፣ እንቅልፍ አልጠገበችም። ቀስቅሰን ነው ቀስቅሰን ቬከር እንግዲህ አስቧት ቬከር። ቤተሰቦች ቪዲዮውን ተመልክተናል። ጂጂ ኪያ የምታወራቸው ነገሮች ትንሽ ያወዛግባሉ። እኔ ግን ከእንደዚህ አይነት ሀሳቦች የምረዳው ነገር ብዙ ጊዜ ቤተሰቦች በልጆቻቸው የግል ህይወት ወይም ደግሞ በልጆቻቸው የትዳር ህይወት ሲገቡ እንዴት ነው ትዳሩ ምቹ እንዲሆን ያደርጋሉ ወይስ ደግሞ በተቃራኒው ትዳራቸው ወይም ኑሯቸው እንዲጎረብጣቸው ወይም መልካም እንዳይሆን በትዳራቸው የተለያዩ ችግሮች እንዲፈጠሩ ያደርጋሉ የሚለውን ነገር እናንተስ ከትዳራችሁ ካላችሁ ልምድና ከተለያዩ በዙሪያችሁ ካሉ ሰዎች ከምትሰሟቸው ከምታውቋቸው ነገሮች እንዲሁም ከዚህ ቪዲዮ ምን ላይ ከፋኒም ሆነ ከጂጂ ኪያ ንግግር አንድ ላይ በማድረግ ምን አይነት ሀሳብ ታስባላችሁ? ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፍ በማድረግ ብንወያይበትና ብናወራበት ጥሩ ይመስለኛል። ወደ ኔክስት ቪዲዮ። ክፉ አይንካሽ ለያየ ዛሬ ሊያሾ ስቶሪዋ ላይ አልቻልኩም ጸሎት አድርጉልኝ ብላ ፖስት አድርጋለች። እጇ ላይ ደግሞ ግልኮስ አድርጋ ፖስት አድርጋለች። ሊያሾ ብላችሁ ሰርች አድርጋችሁ ማየት ትችላላችሁ። እግዚአብሔር ይማርሽ፣ ከወጣሽበት ችግር ድንግል ማርያም ታውጣሽ። ግን በጣም የገረመኝ ነገርና የዘገነኔ ነገር ነው የምነግራችሁ ያሉት። ትላንትና ለትንሽ ደቂቃ 5 ደቂቃ ይሆን ላይቫ እየተከታተልኩ ነበርና የሆነች ልጅ ኮሜንት ላይ በዚህ ሳምንት በጣም ትልቅ ችግር ያጋጥምሻል ተጠንቀቂ ያለቻት ነበረ። ከዛ ከስር ደግሞ ራሷ ልጅቷ ማለት ከስር ደግሞ ምን ትላጽፋች? ከጓደኞች መሃል ደግሞ ተጠንቀቂያቸው፣ አጠገብሽ ያለው ሰው ተጠንቀቂ እያለች እየጻፈችላት ነበርና እሱ ኮሜንት እንዳነበብኩት የእውነት ነው የምላችሁ ዝግንን ብሎኝ አማተብኩላት። በቃ የሆነ በቃ ምን ሆና ነው ብዬ ማለት ነው። ከዛ ስክሪንሻት አድርጌ ለሊያ ልክላት ብዬ
ራሷ ላይ ያነበበችው መታ ትናገር ይሆናል። ያ እግዚአብሔር ነው የምላችሁ ያለው ሪከርድ የተደረገ ካለ እዩት። እንዲሁም ስለመጠጥ ነገር ነው እያወራች የነበረው። እግዚአብሔር ከመጠጥ ድሮ ሱስ ነበረብኝ አሁን ወጣሁኝ ምናምን ነገር እያለች ነበረ ሊያና በጣም ነው ዛሬ ስቶሪ ላይ አድርጋ ሳይ ጊዜ በጣም ነው የደነገጥኩት። በቃ ትናንትና ያ ነገር አንብቤው ደንግጬ ስለነበረ ዛሬ ራሱ ሊደነግጥና እግዚአብሔር ለልጅሽ ሲል ድንግል ማርያም ከክፉ ነገር ታውቃሽ ያችን የምታምኛት ቅዱስ ሚካኤል በዛ ደግሞ ቅዱስ ሚካኤል እያለች ፖስት እያደረገች ነበርና ቅዱስ ሚካኤል ድግፍግፍ አድርጎ ከገባሽበት ችግር ያውጣሽ። የእውነት በጣም ነው የደነገጥኩት እኔ የእውነት ነው የምላችሁ ያሉትና አንድ ያ ነገር ደግሞ ማለት ነው ሊያን ኮሜንት ላይ አያሉ አንዳንድ ጊዜ በጣም መጥፎ ኮሜንት ምጽፉ አላችሁ። እዛ ላይቭ ላይ ምጽፉ ሰዎች አላችሁ። የእናንተ እንጀራ ቁራሽ እንጀራ አልበላችባችሁ። እስቲ መልካም ምኞት እች ልጅ በቃ ለማንም ሰው ክፋት ማታስብናት። በነገራችን ሊያ እንደዚህ ካያችሁ የዋህ ሰው ነው ሊያን የሚረዳት። ክፉ ሰው የሆነ አይረዳትም። የዋህ የሆነ ሰው የሰው እድገት የሚመኝ ሰው ግን ሊያን ይረዳታል። እና ለማንም ሰው ክፋትን የማትመኝ ልጅ ናት። በቃ ያ ነገር ስራ ነው፣ የታወቀችበት ነው። እሱ ታወራለች። ከዛ በኋላ ደግሞ እንዲህ ያጠፋች አይነት ስሜት ከተሰማች ደግሞ ይቅርታ ነው የምትጠይቀው። ለማንም ሰው ይቅርታ ጠይቃለች። በቃ የሆነ ሰው ራሱ ካልጠጥ ይቅርታ ነው የምትጠይቀውና ሁላችሁም ግን በዚህ ቪዲዮ ላይ እየገባችሁ ስቶሪ ላይ ከፈለጋችሁ እዩት። መልካም ምኞታችሁን ግለጹላት። በቃ የልጅ እናት ናት። ለዛች አበባ ለመሰለችዋ ልጇ ኬኳ ለምትለዋ ልጇ እግዚአብሔር ቅዱስ ሚካኤል ስል ከወጣሽበት ችግር ያውጣሽ። ስለ እውነት በቃ እኔ ግን ሊያ በጣም ነው የምወዳት። በነገራችን ላይ በጣም ነው የምወዳት። በቃ ቀናት አንድ ነገር ደግሞ በቃ ራሷን የሴት ተምሳሌት ማለት ይችላል። በቃ በተለያዩ ማህበራዊ ጉዳዮች አነጋጋሪና አስቂኝ አስተያየቶች በመስጠት የምታወቀው ሊያሾ በዚህ ሰሞን ወይም ደግሞ በዚህ 2 ቀናቶች ውስጥ በቲክቶክ እንግዲህ ስቶሪዋ ላይ የጻፈችው ነገር ብዙዎችን ሲያነጋግር ነበር። ያው ማንኛውም ሰው በምንኖርበት ሰዓት ብዙ ችግሮች ያጋጥሙታል። ታዲያ ለሰው ልጅ ደግሞ ጥሩ ነገር መመኘት ያው ለኛም ጥሩ ነገር መልሶ ይከፍለናልና እንደዚህ አይነት ሁኔታዎች ላይ ሆና እንኳን መጥፎ ኮሜንቶችን ሲጽፉ ሲያጋሩ የነበሩ ሰዎች ነበሩ። እንደዚህ አይነት ነገር ጥቅም የለውም። ያው ለሷም ችግር ካጋጠማት ካለችበት ችግር ፈጣሪ እንድትወጣ ይርዳት ለማለት ያክል ነው። ወደ ኔክስት ቪዲዮ እኔ አይላፍ ቴዲ አፍሮ ባይዘው ወጣቱ ነው የሸልመው ነበር። በጣም ወደው ወንድሜ ነው ባይዘው፣ ግን አዝንለታለሁ። ሚስቱን ተቀምጧል፣ ሀብቱን ተቀምጧል። ኤርትራዊ ቀሙ አሸንተው ወሸላውን ቁርጥ ቁጭ አድርጎታል። ድራግ ሰጥተውታል። አሁን ዝም ብሎ ያችን ካልወሰደ በዚህ በመርፌ ካልተወጋ ቴዲ አፍሮ አይንቀሳቀስ። እንደ መኪና ነዳጅ ሰጠን። ቴዲን ድራግ ሰጠ በአፍንጫው ካልሆነ አይዘፍ አንኮራፍቶ ነው የምታገኘው። ይሄን ያደረጉት ኤርትራውያን ናቸው። አዝንለታለሁ። ወንድሜ ነው በእውነት በጣም ማደንቀው ልጅ ነው። ትግሬም ተጠቀመበት፣ ኤርትራዊ ደግሞ አሁን ሸጠው። አሁን ቴዲ ሚስቱን ለአዶናይ ያስረከው ቁጭ ነው። ይቺ ልጅ አይታታል እንዴት የአንድ ሚስት እንደዚህ ሆነ አንድ ወጠቴ ጋር። ይሄ እኮ ወራዳ ነው። የዲያስፖራ ገንዘብ ዘርፎ እንዲህ እያለ የመጣ ፋራ ናቸው የሚል የዘራፊ ልጅ ጋር እንዴት ታየች? መቀመጫዋን ስለሚዳስላት ነው። ሌላ ነገር እኮ ይሄ እኮ በግልጽ የምናየው ነው። አጨፋፈር እኮ እያየው እንደውም ቪዲዮ ካሜራማን ነው የነገሩኝ። እዚያ አብሮ የነበሩት በግራ እጁ ቂጧ መታ እያደረገ ነበር፣ ግን ያን ቆርጠውታል። ሰሞኑን ተጽዕኖ ሲፈጠር የነበረው አሁንም እንግዲህ የተለያዩ ቪዲዮዎችን በማጋራት በዚህ በሶሻል ሚዲያ መንደር ከብዙዎቻችን ፍቅር ያተረፈው አዶናይ የተባለ አንድ ታዋቂ ወጣት በአምለሰት ሙጬ ሾው ላይ ቀርቦ የተለያዩ የህይወት ልምዶቹን ያጋጠሙትን ነገሮች ያጋራበት ቪዲዮ ሰሞኑን በዚህ በዩቲዩብ እንደተለቀቀ የምናውቀው ነው። ከዚህ ጋር በማገናኘት እንግዲህ በተለያዩ አዝናኝና አንዳንዴም ደግሞ ህብረተሰቡን በሚያነጋግሩ አስተያየቶች የምናውቀው ሞጣ ቀራኒዮ የተባለው ግለሰብ ይህን ጉዳይ አውርቷል። ቤተሰቦች እናንተስ በዚህ ጉዳይ ምን አይነት ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ በማድረግ ብናወራበት ደስ ይለኛል። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስሉ ነበረ። ቪዲዮዎቹን እንደወደዳችኋቸው አልጠራጠርም። ቪዲዮን ላይክ በማድረግ እንዲሁም ለቻናሌ አዲስ ሆናችሁና ቻናሌን ሰብስክራይብ ያደረጋችሁ ደግሞ ቻናሉን ሰብስክራይብ በማድረግና የዚህ ምርጥ ቻናል ቤተሰብ በመሆን እንዲሁም ቪዲዮዎቹ ላይ ያላችሁን ማንኛውም ሀሳብ አስተያየት ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉና ማራኪ ስራዎችን ይዤ እንድመጣ በማገዝ የተለያዩ ጥሩ ስራዎችን ይዤ እንድመጣ አበረታቱኝ። በቀጣይ ባሪፍ ቪዲዮዎች እስከምንገናኝ መልካም ጊዜ። ወዳችኋለሁ። አመሰግናለሁ።